የሚተርክ ክፍል ነው። ቃሉ እንዲህ ነው የሚለው፣ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ይገድለው ይፈልገዋልና ተነሳና ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ እስክነግርህም ድረስ በዚያ ተቀመጥ አለው ይላል። እንግዲህ ቅድም እንዳልኳችሁ በወርሃ ጽጌ በምናስበው ወቅት ውስጥ የምናስተውላቸው ነገሮች መካከል አንደኛው እናታችን እመቤታችን ቅድስት ድንግል ማርያም አረጋዊው ቅዱስ ዮሴፍ ከሕፃኑ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መከራን እንደተቀበሉ የመከራ መጀመሪያቸው እንደጀመረ የምናስብበት ጊዜ ነው። እንግዲህ በዚህ ክፍል ላይ በብዙ መንገድ የምናስባቸው የምንማማራቸው ነገሮች ቢኖሩ፣ ነገር ግን ካለችን ሰዓት አኳያ እግዚአብሔር በዚህ በተቀደሰው ቤተሰብ ውስጥ የነበረው መለኮታዊ ጥበቃና ምሪት ምን ይመስል እንደነበረ ባጭሩ እንመለከታለን ማለት ነው። እንግዲህ ቅድም እንዳልኩት ይሄ ወቅት በነገረ ድህነት ውስጥ በድህነታችን ውስጥ ከምናነሳቸው ከምንመለከታቸው ከድህነታችን ጋር ጥምረት ካላቸው ነገሮች መካከል እንዳልነው ነገረ ድህነት ብለን ስንናገር ወይም ቤተክርስቲያናችን ስታስተምር ነገረ ድህነት የተከናወነው በመስቀል ላይ ብቻ አይደለም። ነገረ ድህነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም ይኩነኒ ብላ ከተጸነሰ ጊዜ ጀምሮ የጀመረ ጉዞ እንደሆነ ቅዱስ ቤተክርስቲያናችን ታስተምራለች። ሌሎቹ እንደሚሉት አንዴ እንደው ከሰማይ ወርዶ በመስቀል ላይ አንዴ ተሰቀለ ብለን የምናነሳው ነገር የለም። እንደውም ሰሞኑን ብፁዕ አቡነ ማርቆስ በመሰበካ ጉባኤ መንፈሳዊ ላይ ሲያስተላልፉት የነበረው መልእክት እንደው ዝም ብሎ ከሰማይ ወርዶ ሳይወለድ የተሰቀለ ክርስቶስ አለ እንዴ ብለው ሲጠይቁ ነበር። ትክክል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ስናነሳ ጌታችን ኢየሱስ ክርስቶስ ከጽንሰቱ ጊዜ ጀምሮ ከዛም በፊት አስቀድሞ ለአባታችን አዳምና ለእናታችን ሔዋን በኦሪት ዘፍጥረት ምዕራፍ 3 ላይ በአንተና በሴቲቱ በዘርህምና በዘሯ መካከል ጠላትነትን አደርጋለሁ ብሎ አስቀድሞ እግዚአብሔር በብሉይ ኪዳን ቃል ከሰጣቸው ጀምሮ ያቺ ንጽሕት ዘር መርጦ ሲጠብቅልን ጀምሮ ያለው ሂደት የነገረ ድህነት ጉዞ ነው። ነገረ ድህነት ብለን ስናነሳ የመዳናችን ነገር ብለን ስናነሳ መስቀሉን ብቻ አይደለም የምናነሳው፣ የዕለተ ዓርቡን ክንውን ብቻ አይደለም የምናነሳው። ከማኅፀን ጀምሮ ከተጸነሰ ጊዜ ጀምሮ ያለውን ክንውን የምናነሳበት ነው። ስለዚህ የእናታችን የቅድስት ድንግል ማርያምን ስደት በዚህ ጊዜ ስናስብ ከነገረ ድህነት ጋራ ከድህነት ጉዞ ጋራ ጥምረት ያለው መሆኑን እናስተውላለን ማለት ነው። ወደ ግብፅ ሲሰደድ በኋላም ከግብፅ ሲመለስ በዛ ሂደት ውስጥ ያሉ ነገሮች ጠቅላላ ከድህነታችን ጋራ ጥምረትና ትስስር ያላቸው ነገሮች መሆኑን እንመለከታለን ማለት ነው። እንግዲህ የእናታችን የቅድስት ድንግል ማርያምን ስደት የልጇን ስደት ስናነሳ በመጽሐፍ ውስጥ ከተቀመጡ ከሰባቱ የቅድስት ድንግል ማርያም ሐዘናት መካከል ሁለተኛው ሐዘን መሆኑን እንመለከታለን። ስንተኛው ሐዘን? ስንት ሐዘን አሉ? ስንት ሐዘናት አሉ? 7 ሐዘናት የምናነሳቸው የእናታችን የቅድስት ድንግል ማርያም በአዲስ ኪዳን መጽሐፍት ውስጥ ብቻ የተቀመጡ 7 ሐዘናት አሉ። ከነዛ ከ7 ሐዘናት መካከል ሁለተኛው ሐዘን ወደ ግብፅ መሰደዷ መሆኑን አባቶቻችን ያስተምራሉ። የመጀመሪያው ሐዘን ብለን የምናነሳው አረጋዊው ስምዖን በቤተ መቅደስ እናታችን ቅድስት ድንግል ማርያምን ሲያገኛት በነፍስሽ ሰይፍ ያልፋል ብሎ የተናገራት ጊዜ ያንን ትንቢት ስትሰማ ያዘነችው ሐዘን የመጀመሪያው ሐዘን ነው። ሁለተኛው ሐዘን ደግሞ ወደ ግብፅ መሰደዷ አሁን ባነበብነው ክፍል ላይ የተመለከትነው ሁለተኛው ሐዘን ነው። ሶስተኛው ሐዘን ደግሞ ብለን የምናነሳው እናታችን ቅድስት ድንግል ማርያም በቤተ መቅደስ ከልጇ ጋር ሄዳ ሳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከብዙ ጉዞ በኋላ ዞር ብላ ስትመለከተው በአጠገቧ ባልነበረ ጊዜ ልጇ በጠፋባት ጊዜ ያዘነችው ሐዘን ሶስተኛ ሐዘን ነው። አራተኛው ሐዘን ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቀራንዮ መስቀል ተሸክሞ ሲወጣ ያንን መስቀል ተሸክሞ ልጇን ስትመለከተው ያዘነችው ሐዘን አራተኛው ሐዘን ብለን እናነሳለን። አምስተኛው ሐዘን ደግሞ ልጇ በመስቀል ላይ ሲሞት የተመለከተችው ሐዘን ነው። ለመድኃኒታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ ያንን መከራ ሲቀበል ልጇ በመስቀል ላይ ነፍሱን ለአባቱ
አሳልፎ ሲሰጥ ሲሞት ስትመለከት ያዘነችው ሐዘን አምስተኛ ሐዘን ነው። ስድስተኛ ሐዘን ደግሞ ብለን በቤተ ክርስቲያናችን የምናነሳው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ከመስቀል ላይ ዮሴፍና ኒቆዲሞስ ሲያወርዱት የተመለከተችበት ሐዘን ነው ስድስተኛ ሐዘን የምንለው። ሰባተኛ ሐዘኗ ደግሞ ልጇን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ክቡር ሥጋውን ይዛ ወደ መቃብር የሄደችበት ነው። እነዚህ ስንት ሐዘናት ናቸው? ሰባት ሐዘናት ናቸው። ወደ ግብፅ መሰደዷ ስንተኛው ሐዘን ነው? ሁለተኛው ሐዘን ነው። እንግዲህ በዚህ ወቅት የምናስበው የእናታችን የቅድስት ድንግል ማርያምን ሁለተኛው ሐዘኗን ነው ማለት ነው። እንግዲህ ስለ ሁለተኛው ሐዘን ስናነሳ እንግዲህ እናታችን ቅድስት ድንግል ማርያም አስቀድማ የተቀበለችው ቃል ኪዳን አለ፣ የተነገራት ቃል አለ፣ በመልአኩ አማካኝነት የተቀበለችው ተስፋ አለ። ነገር ግን ስለ ሁለተኛው ሐዘኗ ስለ ስደቷ ስናነሳ ከተቀበለችው ተስፋ ጋራ ከተገባላት ኪዳን ጋራ የሚጣረስ መስሎ የሚታይ ነው። እግዚአብሔር እንደሚመራት እግዚአብሔር እንደሚጠብቃት ከእሷ ጋራ እንደሆነ አስቀድሞ በመልአኩ አማካኝነት ተናግሯታል፣ ነግሯታል። ነገር ግን ያ መከራ ሲመጣ ያ ስደት ሲመጣ እግዚአብሔር ከእርሷ ጋር ያልነበረ የሚመስልበት ወቅት ነው። ነገር ግን በዚህ ሂደት ውስጥ እግዚአብሔር እንዴት ይመራት፣ ይጠብቃት፣ ይንከባከባት እንደነበረ የምናስተውልበትም ጭምር ነው። እንግዲህ ቃሉ እንዲህ ነው የሚለው የመጀመሪያው ቃል እነሆ የጌታ መልአክ በሕልም ለዮሴፍ ታየው ይላል። የማን መልአክ? የማን መልአክ? የጌታ መልአክ ለዮሴፍ በሕልም ታየው ይላል። እንግዲህ በሕልም ሲባል በጨለማ ውስጥ በተኙበት ባንቀላፉበት እረፍት ባደረጉበት ሰዓት እግዚአብሔር መልአኩን እንደላከው የምናስተውልበት ነው። በሕልም የጌታ መልአክ ለዮሴፍ ታየው። በቀን በብርሃን አይደለም ለዮሴፍ የታየው፣ በቤተ መቅደስ አይደለም ለዮሴፍ የታየው፣ በካህናትና በመሳፍንት ፊት አይደለም የእግዚአብሔር መልአክ የታየው። ይልቁንም በሕልም በሌሊት በተሰወሩ በተደበቁ ሰዓታት ውስጥ የእግዚአብሔር መልአክ ለማን ታየ? ለዮሴፍ ታየ፣ ለዮሴፍ ተገለጠ። እዚህ ጋር እጅግ በጣም የሚገርም ነው። እግዚአብሔር ለእኛ መልእክቱን የሚልከው እግዚአብሔር ወደኛ የሚመጣው ቅዱሳን መላእክቱ ወደኛ የሚቀርቡት ልባችን ጸጥ ባለበት ሰዓት፣ በተረጋጋንበት ሰዓት፣ ባረፍንበት ሰዓት፣ በደከምንበት ሰዓት፣ በተከዝንበት ሰዓት መሆኑን የምንመለከትበት ነው። ሕልም ሲባል መተኛት አለ፣ ማረፍ አለ፣ መረጋጋት አለ። በዛ ሰዓት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት ይላል። እግዚአብሔር የተገለጠው ለማን ነው? ለማን ነው? ለዮሴፍ ነው የተገለጠው። በቤተ መንግሥት ለነበረው በወርቅ ዙፋን ላይ ለተቀመጠው ለሄሮድስ አልተገለጠም። በቤተ መቅደስ ሕጉን፣ ስርዓቱን፣ ትእዛዙን እናውቃለን ብለው ይታበዩ ለነበሩ ለፈሪሳውያን፣ ለጸሐፍቱ፣ ለካህናቱ፣ ለሌዋውያኑ የእግዚአብሔር መልአክ አልተገለጠም። ይልቁንም ላንቀላፋው፣ ላረፈው፣ ለተረጋጋው ለማን ተገለጠ? ለማን ተገለጠ? ለዮሴፍ ተገለጠ። የእግዚአብሔር ነገር ይደንቃል። የእግዚአብሔር ነገር ይገርማል። እንደ ምድራዊ ነገር ብናስበው የእግዚአብሔር መልአክ መገለጥ የነበረበት ለሄሮድስ ነው? ለዮሴፍ ነው? ለንጉሱ ነው? ለዛ ለምስኪኑ ታዛዥ ለአረጋዊ ዮሴፍ ነው። የእግዚአብሔር መልአክ ግን የተገለጠው በወርቅና በዙፋን ላጌጠው በዕንቁና በከበሩ ነገሮች ለተከበበው ለሄሮድስ ሳይሆን ይልቁንም እናውቅሃለን፣ እንረዳሃለን፣ እናስተምርሃለን፣ እናገለግልሃለን ለሚሉ በብሉይ ኪዳን ቤተ መቅደስ ውስጥ ለነበሩ ካህናት ሳይሆን ለማን ተገለጠ? ለአረጋዊው ለዮሴፍ ተገለጠ። ባረፈበት ሰዓት በተኛበት ሰዓት ለአረጋዊ ዮሴፍ ተገለጠ። ለብሉይ ኪዳን ሊቃውንት፣ ለኦሪት ሊቃውንት፣ በኦሪት ቤተ መቅደስ ውስጥ ለነበሩት ሊቃውንት አይደለም የተገለጠው። ይልቁንም ልቡን አሳርፎ በእግዚአብሔር ላይ ተማምኖ እረፍትን ላደረገው ለእግዚአብሔር ቃል ለታዘዘው ለማን ተገለጠ? ለዮሴፍ ተገለጠ። እግዚአብሔር ከልመናችን በላይ የሚያዳምጥን ዝምተኛ የሆነ ልብን እንደሚፈልግ የምንረዳበት ነው። የሚሰማን የተረጋጋን እሺ የሚልን የሚታዘዝን እንደ እግዚአብሔር ሐሳብና ፈቃድ የሚሄድን ልብን እንደሚፈልግ ለዛ ልብ ብቻ እንደሚገለጥ ያየንበት ክፍል ነው። አረጋዊው ዮሴፍ በዝምታ ውስጥ ነበረ፣ አንቀላፍቶ ነበረ፣ ተረጋግቶ ነበር፣ ጸጥ ብሎ ነበር። በዚህ ጊዜ እግዚአብሔር ለአረጋዊው ዮሴፍ መልአኩን ልኮ መልእክት ነገረው ማለት ነው። ስለዚህ ለዮሴፍ የተነገረው
ራእይን ስናስተውል እግዚአብሔር ምን አይነት ልብን ይፈልጋል? የተረጋጋ ልብን ይፈልጋል። የሚያዳምጥ ልብን ይፈልጋል። ከልመናችን በላይ ከጩኸታችን በላይ ከምናቀርባቸው ጥያቄዎች በላይ የሚሰማ የሚያዳምጥ ልቦና ሊኖረን ይገባል። ክርስቲያኖች ወደ እግዚአብሔር ቤት እንመጣለን፣ ወደ ቤተ መቅደሱ እንመጣለን፣ በስሩ እንወድቃለን። ነገር ግን እኛ ብቻ ተናግረን ነው የምንሄደው። እኛ ብቻ ጠይቀን ነው የምንሄደው። እኛ ብቻ ለምነን ነው የምንሄደው። አንዳንዴ በቤቱ መተን ዝም ብለን እግዚአብሔርን ለመስማት መፈለግ አለብን። ክርስቲያኖች እኛ ብቻ ወርተን እኛ ብቻ ጨርሰን እኛ ብቻ ደምድመን ከቤተ መቅደሱ ውልቅ ብለን እንወጣለን። የጽሞና ጊዜ የለንም። የተረጋጋ የልብ ጊዜ የለንም። የምንሰማበት ጊዜ የለንም። የእግዚአብሔርን ልብ የእግዚአብሔርን ሐሳብ የምናዳምጥበት ልብ የለንም። ክርስቲያኖች እንደው ሌላው ቀርቶ በቤተ መቅደስ እንኳን እንደዚህ ተሰብስበን በየጥጋ ጥጉ ተቀምጠን ጊዜያችንን ስልካችን ላይ እኮ የምናጠፋ ሰዎች አለን። ወደኋላ ብንሄድ ዞር ብለን ብናይ አሁን ሶሻል ሚዲያ እየተጠቀምን ያለን ሰዎች እንኖራለን። ያለነው ግን በእግዚአብሔር ቤት ነው። መስማት የሚገባን ማድመጥ የሚገባን እርሱም ብቻ ነው። ነገር ግን በቤቱ መተን እንኳን የሚሰማ ልብ የሌለን፣ የተረጋጋ ልብ የሌለን፣ የሚያዳምጥ ጆሮ የሌለን ብዙ ሰዎች አለን። እግዚአብሔር ግን ምን አይነት ልብ ይፈልጋል? የተረጋጋ ልብ ይፈልጋል። ከሚናገር ምላስ በላይ ከሚለምን ምላስ በላይ የሚያዳምጥን ጆሮ ይፈልጋል። ለዛ ነው ለዮሴፍ በሌሊት በራእይ በህልም የጌታ መልአክ ተገለጠለት የሚለው። ስለዚህ ዝም ባልንበት ጊዜ፣ በምናዳምጥበት ጊዜ፣ ልባችን በተረጋጋበት ጊዜ እግዚአብሔር አምላክ ወደ እኔና ወደ እናንተ መልእክቱን፣ ሐሳቡን፣ መልአኩን ይልካል ማለት ነው። ስለዚህ ለመስማት በተረጋጋ ልብ ውስጥ መቀመጥ አለብን ማለት ነው። ቅድም እንዳልኳችሁ እግዚአብሔር የኢየሩሳሌምን ሊቃውንት ትቶ ዝምተኛውንና ታዛዡን ዮሴፍን ተናገረው። ለዝምተኛውና ለታዛዡ ዮሴፍ መልእክቱን ላከለን። ዛሬም እርሱ የሚፈልገው ልባችን የተረጋጋና ለመስማት የተዘጋጀ እንዲሆን ነው ማለት ነው። እኛም የህይወታችን ሌሊት አይደል በሌሊት አይደል የተገለጠለት? እንደዛ ነው አይደል የሚለው? የጌታ መልአክ በሌሊት በህልም ለዮሴፍ ተገለጠለት። በህይወታችን ውስጥ ብዙ ሌሊት የሆኑ ጉዳዮች ሊኖሩ ይችላሉ። ሌሊት ጨለማ ነው። ሌሊት ለመጓዝ ለመንቀሳቀስ የማይመች ነው። የብቸኝነት ሰዓት ነው። በጨለማ የተሞላ ብርሃንን የማንመለከትበት ጊዜ ነው። በሌሊት የብቸኝነት የፍርሃት የጥርጣሬ ጊዜያታችን ውስጥ እግዚአብሔር ወደኛ መልእክቱን ይልካል ማለት ነው። ሌሊት ሲባል እንደው የብርሃን መጨለምን ብቻ ለማመልከት አይደለም። መጽሐፍ በብዙ መንገድ የሚናገር ስለሆነ በሌሊት መጣ ሲባል በብቸኝነቱ ጊዜ፣ በፍርሃቱ ጊዜ፣ በጥርጣሬው ጊዜ፣ ማንም አጠገቡ ባልነበረ ጊዜ፣ የሚንከባከበው ሰው አጠገቡ ባልነበረ ጊዜ እግዚአብሔር ማንን ላከለት? መልአኩን ላከለት። ያየን የተመለከትነው ቅዱስ ቃል ይሄንን ነው። ምዕመናን ሁላችንም የየራሳችን ሌሊቶች ይኖሩናል። የብቸኝነት ጊዜ ይኖረናል። የፍርሃት ጊዜ ይኖረናል። የጥርጣሬ ጊዜ ይኖረናል። ልባችን የሚታወቅበት የሚፈራበት የሚንቀጠቀጥበት ጊዜ ይኖረናል። የዛን ጊዜ እግዚአብሔር ማንን ይልክልናል? መልአኩን ይልክልናል። ብዙ ያሳለፍናቸው ሌሊቶች አሉ። የብቸኝነት ጊዜዎች አሉ። እያንዳንዳችን ተነስተን ብንናገረው ብዙ ያነባንባቸው፣ ከሰው የተሰወርንባቸው፣ የተደበቅንባቸው፣ ልባችን የተከፋበት ያዘነበት፣ እንባችንን የሚያብስ የጠፋበት ብዙ ቤታችንን ደጃችንን ዘግተን ያለቀስንባቸው ጊዜያት አሉ። ያንን እንባችንን ያበሰው ማን ነው? ከዘጋነው ቤታችን ያወጣን ማን ነው? ጨለማችንን የገፈፈው ማን ነው? እግዚአብሔር ነው። እግዚአብሔር እንዲህ በሌሊት ባዘንበት በተከዝንበት ጊዜ ቅዱስ መልአኩን ይልክልናል። ምእመናን ብዙ ጊዜ የምንሰማቸው እንደው በአውደ ምሕረት እንኳን እኛ የምንናገራቸው ልዩ ልዩ የእግዚአብሔር ድንቅ ተአምራት እኮ ብዙ ሰዎች ባዘኑበት በተከዙበት በመልአኩ አማካኝነት የተከናወኑ የተፈጸሙ ናቸው። በሌሊታቸው ጊዜ የተደረጉ ናቸው። እንዲሆኜ ነበር፣ እንዲቸግሬ ነበር፣ እግዚአብሔር መልአኩን ልኮ አዳነኝ የሚሉ ጊዜያት እነዛ ሌሊት የነበሩብን ጊዜያቶች ናቸው። ዛሬም ብቻችንን አይደለንም። ምንም ብንፈራ፣ ምንም ብንጠራጠር፣ ምንም በራችንን ብንዘጋ፣ ምንም ቢጨልምብንም እንኳን ማን ከኛ ጋር አለ? እግዚአብሔር ከኛ ጋር አለ። ሌሊት ተብሎ የተገለጠው ያ ጊዜ እንደሆነ እንመለከታለን ማለት ነው። ስለዚህ በየቀኑ ከጩኸቱ፣ ከቴክኖሎጂ ግርግሩ፣ ከማህበራዊ እንትኑ ትንሽ ገሸሽ ብለን ራቅ ብለን የእግዚአብሔርን ድምፅ የምንሰማበት የጽሞና ጊዜ ያስፈልገናል። ክርስቲያኖች ምንም ሳንናገር፣ ምንም ሳናወጣ፣ ምንም ሳንኖር በቤቱ መተን ዝም ብለን ቁጭ ብለን በአጸዱ ውስጥ ቁጭ ብለን ተረጋግተን መውጣት ይገባናል። ክርስቲያኖች የእግዚአብሔርን ድምፅ የምንሰማበት የተወሰነ ሰዓት በቀን ውስጥ ያስፈልገናል። ብዙ ጊዜ እንጸልያለን። አዎ ጠዋት ተነስተን እንጸልያለን፣ ማታ እንጸልያለን። ነገር ግን እኛ ብቻ ተናጋሪዎች ነን፣ እኛ ብቻ ጠያቂዎች ነን፣ እኛ ብቻ የምናወራ ነን። ይልቁንም እኛ ብቻ ሳይሆን የእግዚአብሔርን ድምፅ ለመስማት
ተረጋግተን መቀመጥ አለብን ማለት ነው። ስንቶቻችንን ወደ ቤተ መቅደሱ መተን ከጸለይን በኋላ እንደው 10 ደቂቃ ይሁን 15 ደቂቃ ይሁን ሐሳባችንን ሰብስበን በጽሞና የእግዚአብሔርን ድምፅ ብቻ ለመስማት የምንሞክር? እግዚአብሔር ያንን ይፈልጋል፣ እንድንሰማው ይፈልጋል፣ እንድናደምጠው ይፈልጋል፣ ሰምተነው አድምጠነው እንድንሄድ ይፈልጋል። ከልመናችን በላይ የእሱን ድምፅ የምንፈልግ ሰዎች እንድንሆን ይፈልጋል። በዚህ ክፍል ላይ የተመለከትነው ይህንን ነው ማለት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 30 ቁጥር 15 ላይ እንዲህ ይላል። ቃሉ እንዲህ ነው የሚለው፣ የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል ነው የሚለው። ይሄ ክፍል በመመለስና በምን ትድናላችሁ? በእረፍት ትድናላችሁ። በመመለስና በእረፍት ትድናላችሁ። ይሄ ክፍል የዮሴፍን ሁኔታ ያስታውሰናል። ዮሴፍ ከስራውና ከእቅዱ ተመለሰ፣ በቤቱ ማረፈ፣ ተኛ። ከዚያ በኋላ እግዚአብሔር በእርጋታ ውስጥ ምን አለው? ተናገረው። በመመለስና በእረፍት ትድናላችሁ። ድህነት ወይም ምሪት የሚመጣው ክርስቲያኖች በመሮጥና በመቸኮል አይደለም። ስለቸኮልን፣ ስለጮህን፣ ስለለመንን የሚመጣ ነገር የለም። በመቸኮል የሚመጣ ነገር የለም። በመመለስና በጸጥታ ምን ትድናላችሁ? ትድናላችሁ ተብሎ የተጻፈልን። ስለቸኮልን የምናገኘው ነገር የለም። ስለጮህን የምናገኘው ነገር የለም። ነገር ግን በመረጋጋት ያለ ችኮላ የእግዚአብሔርን ድምፅ ለመስማት በምናደርገው ጥረት ውስጥ እግዚአብሔር እኔና እናንተን መልእክት ይልክልናል ማለት ነው። ይህንን ነው የምናስተውለው። ኃይላችንን በማቆም ልባችንን ወደ እግዚአብሔር በማዞር ጊዜ ውስጥ ነው ድህነትን የምናገኘው። እኛ ስለሮጥን፣ እኛ ስለደከምን፣ እኛ ስለተሯሯጥን፣ አዎ ሰውነን እንሮጣለን፣ እንደክማለን፣ እንወጣለን፣ እንወርዳለን። ይሄ ተገቢ ነገር ነው፣ የሚጠበቅብን ነገር ነው። ጥረህ በላም ብላ ነው። ወጥተህ ወርደህ አድርገህ ሰርተህ የሚገባውን ነገር አድርግ ነው የሚለው። ነገር ግን በእኛ ኃይል ብቻ የሚሆን ነገር አለ? በእኛ ብርታት ብቻ የሚከናወን ነገር አለ? እኛ ስለፈለግን የሚደረግ ነገር አለ? አንዳንዴ ሩጠን ካልተሳካልን፣ ነግደን ካላተረፍን፣ ተምረን ውጤታማ ካልሆንን፣ ያሰብነው ነገር ካልተሳካልን ምድራዊ የሆነ ነገራችንን ትተን፣ ምድራዊ የሆነ ስጋዊ ኃይላችንን ትተን ልባችንን ወደ እግዚአብሔር ማዞር አለብን። ቅድም መምህራችንም እየነገሩን ነበረ። ሳንለምነው የምንሻውን የሚያሻንን የሚያስፈልገንን አውቆ የሚሰጠን ማን አለ? የሰራዊት ጌታ ልዑል እግዚአብሔር አለ። ቤተክርስቲያናችን ዕለት ዕለት በኪዳን ጸሎቷ ላይ የምታደርሰው ይህንን ነው። ሳንለምነው የምናውቀውን የሚያስፈልገንን አውቆ የሚሰጥ ማን አለ? የሰራዊት ጌታ ልዑል እግዚአብሔር አለ። ስለዚህ እኔና እናንተ በመመለስና በጸጥታ ትድናላችሁ ተብሎ እንደተጻፈ በመመለስ በጸጥታ በእርጋታ ምድራዊ ስጋዊ የሆነ ኃይላችንን አቁመን ልባችንን እንደ ቅዱስ ዮሴፍ እንደ አረጋዊ ዮሴፍ ወደ እግዚአብሔር ማዞር ይገባናል። ልባችንን ወደ እግዚአብሔር ስናዞር ያን ጊዜ እግዚአብሔር በሕይወታችን መስራት ይጀምራል ማለት ነው። ሁልጊዜ እመስለዋለሁ። ምናልባት አንድ ሰው ውሃ ውስጥ ገብቶ ሊሰምጥ ቢል የሚያድኑ ሰዎች ቢመጡ መጀመሪያ ሰውየው ምን እስኪል ይጠብቁታል? ሞክሮ እስከሚደክመው ድረስ ይጠብቁታል። ምክንያቱም እዛ ውሃ ውስጥ እነዛ እየተወራጨ ባለበት ሁኔታ ውስጥ ገብተው ሊያወጡ ሲሞክሩ እነሱን የሚሏቸው አብሮ ስለሚሰምጥ ማለት ነው። እግዚአብሔር አንዳንዴ እኔና እናንተ እንደዛ ይተውናል። እንድንሞክር፣ እንድንጥር፣ እንድንለፋ ምን እንድንል በራሳችን ብቻ ታምን እንድንሞክር ከዛ በኋላ ግን ደክሞን ጸጥ ስንል ስናፍ ያን ጊዜ ማን ይመጣል ወደኛ? እግዚአብሔር ይመጣል። እንደዚህ የሚሆንበት ጊዜ አለ። ብዙ ጊዜ እንደክማለን፣ ብዙ ጊዜ እንሮጣለን፣ መረጋጋት ያንተናል። ነገር ግን ወደ መረጋጋት ስንመጣ እኔና እናንተን የሚጠብቅ የሚያድን ማን ይመጣል? የሰራዊት ጌታ ልዑል እግዚአብሔር ይመጣል። ስለዚህ ከዛ በፊት ምድራዊ የሆነ ድካማችንን፣ ምድራዊ የሆነ ስጋታችንን፣ ምድራዊ የሆነ ሩጫችንን የኛ ብቻ የሆነውን ነገር ገታ አድርገን ከእግዚአብሔር ጋር አብረን እንስራ፣ ከእግዚአብሔር ጋር አብረን እንማር፣ ከእግዚአብሔር ጋር አብረን እንነግድ፣ ከእግዚአብሔር ጋር አብረን እንሩጥ። ካልሆነ የሚሆን ነገር የለም። ብቻችን የምናደርገው ነገር ብንዘራም አናጭደው፣ ብንነግድ አናተርፍም። ከእግዚአብሔር ውጭ የሚሆን ነገር ጠቅላላ በረከት አይኖረውም። ስለዚህ ከእግዚአብሔር ጋር አብረን መስራት ይገባናል ማለት ነው። እዚሁ ላይ ኢሳይያስ ያለው በጸጥታና በመታመን ኃይል ይሆንላችኋል። ምን ይሆንላችኋል? ምን ይሆንላችኋል? ኃይል ይሆንላችኋል። ጸጥታ ወይም ጽሞና ብለን ስንናገር ወይም በዚህ ክፍል ላይ የሚናገረው የውስጥን ጫጫታ የውስጥን ድምፅ ማረጋጋት ጸጥ ማድረግ ማለት ነው። እንደው እዚህ እንኳን ተቀምጠን አይምሮአችን ስንት ቦታ ይሆን የሚሄድብን? ምዕመናን ሀሳባችን ስንት ቦታ ይሆን የሚሄድብን? ግማሾቻችን ቤት ነን፣ ግማሾቻችን ስራ ቦታ ነን፣ ግማሾቻችን የሆነ ቦታ ነን። ስጋችን እዚህ ይቀመጣል እንጂ አይምሮአችን በየቦታው ይበታተንብናል።
እግዚአብሔር ግን ምንድነው ያለው? በጸጥታና በመታመን ኃይል ይሆንላችኋል። ጸጥ ስትሉ ስትታመኑ፣ የልባችሁን ጩኸት ስታረጋጉትና በእኔ ላይ ስትተማመኑ፣ ያን ጊዜ ምን ይሆንላችኋል? ኃይል ይሆንላችኋል፣ እረፍት ይሆንላችኋል፣ መረጋጋት ይሆንላችኋል እያለ ይናገራል። ኃይል የምናገኘው ክርስቲያኖች በመጮህ አይደለም። ኃይል የምናገኘው በመባከን አይደለም። ኃይል የምናገኘው በመጨነቅ አይደለም። ኃይል የምናገኘው በፍርሃት አይደለም። ይልቁንም እንዳረጋዊው ቅዱስ ዮሴፍ ጸጥ ብለን ባረፍንበት በተረጋጋንበት ጊዜ እግዚአብሔር መልአኩን ልኮ ኃይልን፣ ብርታትን፣ ጉልበትን ይሰጠናል ማለት ነው። የተወደዳችሁ ክርስቲያኖች ኃይልን ማግኘት የምትፈልጉ ከሆነ የሄሮድስን ጩኸት፣ የሄሮድስን ማስፈራሪያ፣ የሄሮድስ የሆነውን ነገር ጠቅላላ ትታችሁ ረሳችሁ በጸጥታ የዮሴፍን ጸጥታ መለማመድ ይገባናል። ሄሮድስን ጩኸት ትቶ ባረፈበት በተረጋጋበት ሰዓት እግዚአብሔር ማንን ላከለት? መልአኩን ላከለት። ስለዚህ ዕለት ዕለት የሄሮድስን ጩኸት፣ የሄሮድስን ፍርሃት፣ ሄሮድስ ዓለም ናት፣ ሄሮድስ ሥጋዊ ነገር ነው፣ ምድራዊ ሩጫ ነው፣ ያንን ነገር ትተን እንደ ዮሴፍ ጸጥታን መለማመድ ይገባናል ማለት ነው። የጌታ መልአክ በሌሊት በሕልም ለማን ተገለጠለት? ለዮሴፍ ተገለጠለት ነው የሚለው። ያቺ ሌሊት የጸጥታ የብቸኝነት ከራስ ጋር የመነጋገሪያ ጊዜ የሆነች ሰዓት ናት። እንደዛ ባለንበት ጊዜ እግዚአብሔር ማንን ይልክልናል? መልአኩን ይልክልናል። ቅዱስ ሚካኤልን ይልክልናል። ቅዱስ ገብርኤልን ይልክልናል። እልፍ አእላፍ ቅዱሳኑን ወደ እኔና ወደ እናንተ ይልክልናል። እግዚአብሔር እኔና እናንተን ለመጠበቅ፣ ለመርዳት፣ ለማገዝ የሚተግዝ አምላክ ወደኋላ የሚል አምላክ አይደለም። እኛ ጸጥ ካልን እግዚአብሔር ዛሬ ቅዱሳኑን ይልካል። የሚያግዙን የሚረዱን ቅዱሳኑን ይልካል። ቅድስት ድንግል ማርያም ወደ እኛ ትመጣለች፣ እነሱ ያግዙናል ማለት ነው። ስለዚህ ዕለት ዕለት የእግዚአብሔርን ድምፅ ለመስማት መለማመድ አለብን ማለት ነው። ሁለተኛ በቁጥር 13 ላይ የሚነሳው ሐሳብ የትምህርት መነሻ ያደረኩት ኃይለ ቃል እንዲህ ነው የሚለው፣ ተነሳና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ነው የሚለው። ተነሳና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ይሄ ጥቆማ አይደለም፣ እንዲህ ብታደርግ እንዲያ ብትሆን የሚል አይደለም። ይልቁንም መለኮታዊ ትእዛዝ ነው። ነገር ግን ትእዛዝ ውስጥ የተቀደሰው ቤተሰብ በመለኮታዊ ምሪት ውስጥ እንዴት እንዳለ የምንመለከትበት ጭምር ነው። ቅድም እንዳለው እናታችን ቅድስት ድንግል ማርያም አስቀድማ የተቀበለችው ተስፋ፣ የተቀበለችው ኪዳን፣ የተቀበለችው ቃል አለ። ያ ቃል እንዴት እየሰራ እንዳለ የምንመለከትበት ነው። ዮሴፍ ለምን አላለም? መቼ አላለም? እንዴት አላለም? እንዲህ ብለን አልነበረ እንዴ ብሎ እግዚአብሔርን አልጠየቀም ወይም አላጉረመረመም። ይልቁንም ቃሉን እንደሰማ ወዲያውኑ ምን አለ? ታዘዘ። ተነሳና ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ ሲባል የማጉረምረም ጥያቄ አላደረገም። እንዴ እንደዛ ብለናል እንዴ? ለምን እዚሁ አትጠብቀንም እንዴ? እዚሁ አትሰውረንም እንዴ? የሚል ማጉረምረምን ከአንደበቱ አላወጣም። ይልቁንም ለማን ታዘዘ? ለማን ታዘዘ? ለእግዚአብሔር ቃል ታዘዘ። የምንመለከተው ይህንን ነው። ዮሴፍ አልዘገየም፣ ጥያቄ አላበዛም። በክርስትና ሕይወታችን ውስጥ አለመዘግየት የመጀመሪያው እርምጃችን ነው። አለመዘግየት የመጀመሪያ እርምጃ ነው። መታዘዝ የመጀመሪያው እርምጃችን ነው። ቃሉን እንደሰማን ትእዛዙን እንደምትሰማን መታዘዝ ይገባናል። እንዴት፣ ለምን፣ ወደዛ የሚሉ ጥያቄዎችን ማብዛት አይገባንም ክርስቲያኖች። ዮሴፍ እንደዛ ነው ያደረገው። ሕፃኑንና እናቱን ይዘህ ሽሽ ሲባል ያለምንም ጥያቄ የመልአኩን ቃል ተቀብሎ የእግዚአብሔርን ድምፅ ሰምቶ ቀጥታ እናቱንና ሕፃኑን ይዞ ወደ ግብፅ ነው ጉዞ የጀመረው። ስለዚህ መታዘዝ ምን አይነት እርምጃ? የመጀመሪያ እርምጃ ነው። በክርስትና ውስጥ የመጀመሪያው እኔና እናንተ ልናደርገው የሚገባው ነገር ምንድን ነው? መታዘዝ ነው። የእግዚአብሔርን ቃል መታዘዝ፣ የካህናት አባቶቻችንን ድምፅ መታዘዝ፣ ንስሐ እኛ በእውነት ንስሐ መግባትን፣ ቅዱስ ሥጋው ክቡር ደሙን መቀበልን በየዕለቱ በአውደ ምሕረቱ ይነገራል። ነገር ግን መታዘዝ በሕይወታችን ውስጥ የለም። እንሰማለን ግን አንታዘዝም፣ እንዘገያለን። ክርስቲያን አይዘገይም። የቅዱስ ዮሴፍ የአረጋዊ ዮሴፍ ልጅ አይዘገይም። ከዮሴፍ የተማርነው ይህን ነው፣ አለመዘግየት፣ ወዲያውኑ መታዘዝ። ንስሐ ግቡ፣ ራሳችሁን ለካህን አሳዩ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። አንታዘዝም፣ አንሰማም፣ ቃሉን አናዳምጥም፣ እንዘገያለን። እኔ እንዲህ እኮ ነኝ፣ እንዲህ እየሰራሁ ነው፣ ወጣት ነኝ። በጣም ብዙ የሆኑ ምክንያቶችን ነው የምናበዛው። ነገር ግን በክርስትና ውስጥ የመጀመሪያው እርምጃ ወዲያውኑ ለእግዚአብሔር ቃል ለሰማነው ቃል መታዘዝ ነው። ክርስቲያኖች በብዙ አባቶቻችን ገድላት ላይ የተመለከትነው ይህንን ነው። የዮሐንስ ሐጼት ታሪክ ላይ ታስታውሳችሁ፣ ያቺ በሴተኛ አዳሪነት ትኖር የነበረች እህት
በሯን ዘግታ በነበረችበት ሰዓት ዮሐንስ ሐጺር ብቻ በመንፈስ ተመርቶ ወደ እሷ ቤት መጣ። ከዛ በኋላ ከገሰጻት ከመከራት በኋላ ወዲያውኑ ተከትላ በሯን ሳትዘጋ ማንን ተከተለች? ዮሐንስ ሐጺርን ተከተለች። ነገር ግን ገዳሙ ጋር ገና ሳትደርስ ነፍሷ እንዳለፈ እንመለከታለን። ነገር ግን እግዚአብሔር ያንን መሻቷን ያንን መታዘዟን ተመልክቶ ኃጢአቷን ሁሉ ይቅር ብሎ ዛሬ እኔና እናንተ ለትምህርት እንድናነሳት አደረገ። ምክንያቱም መታዘዝ የመጀመሪያ እርምጃ ስለሆነ እግዚአብሔር መታዘዛችን ይፈልጋል። እንድንዘገይበት አይፈልግም። ድምፁን ሰምተን ቃሉን ሰምተን ወዲያውኑ እንድናደርግ ይፈልጋል። ስለዚህ በክርስትና ሕይወታችን ውስጥ መታዘዝ የመጀመሪያው እርምጃችን መሆን አለበት። ክርስቲያኖች ለምናነበው የእግዚአብሔር ቃል፣ ለምንሰማው የእግዚአብሔር ቃል፣ ለምንሰማው ትምህርት፣ ለምንሰማው ስብከት አስቀድመን መታዘዝ ይገባናል። መዘግየት አይገባንም። ከአረጋዊ ዮሴፍ ታሪክ የተማርነው ይህንን ነው። በማመንታት ጊዜውን አላጠፋም። ቆይ ይህንን ካደረግኩ በኋላ ይህንን ከሰራው በኋላ ቆይ ይህንን እንደዚህ ካመቻቸው በኋላ አላለም። ይሄ ሰው በኢየሩሳሌም ኑሮ የነበረው ሰው ነው። ቤተሰብ የነበረው ሰው ነው። ሀብት የነበረው ንብረት የነበረው ሰው ነው። ቆይ ይህኛውን ሀብቴን ከሌ ጋር አድርጌ ይህንን እዛ ቦታ ሰርቼ አላለም። አላመነታም። ይልቁን እንደታዘዘ ወዲያውኑ ያለመዘግየት እናቱንና ሕፃኑን ይዞ ወደ ግብፅ ነው ሄደው። ስለዚህ በክርስትና ውስጥ የመጀመሪያው እርምጃ መታዘዝ መሆን እንዳለበት ማስተዋል ይገባናል ክርስቲያኖች። ሁለተኛው ኃላፊነትን መሸከም። ዮሴፍ ኃላፊነትን የተሸከመው በኃላፊነት የተቀበላት እናታችን ቅድስት ድንግል ማርያምን ይዞ ብዙ መከራን የተቀበለው እኛም እንደ ቅዱስ ዮሴፍ ኃላፊነትን የመሸከም ግዴታ አለብን። ክርስቲያኖች እንደ ክርስቲያን በቤተሰባችን ውስጥ፣ በማህበረሰባችን ውስጥ፣ በሀገራችን ውስጥ፣ በምድራችን ውስጥ ጠቅላላ እኔና እናንተ የሚጠበቁብን ብዙ ኃላፊነቶች አሉ። ኃላፊነትን መሸከም አለብን ክርስቲያኖች። የተሰጠንን ኃላፊነት የምንማረው የምናየው ከመክሊት ጋር ተያይዞ በቤተክርስቲያናችን የሚሰጠው ትምህርት ጊዜ ስለሌለን አላነሳው። እግዚአብሔር የሰጠንን መክሊት እግዚአብሔር ለእኛ ያደረገልንን ነገር ኃላፊነት የተቀበልነውን የመሸከምና የመወጣት ግዴታ አለብን ክርስቲያኖች። ዮሴፍ እንደዛ ሆኖ አሳይቶናል። ኃላፊነት ተሸክሞ አይተናል። ለተቀበለው ቃል ለተቀበለው ኃላፊነት ታማኝ ሆኖ አይተነዋል። ዛሬ በቤተክርስቲያናችን የምንዘክረው የምናወሳው ኃላፊነቱን የተወጣ ቅዱስ አባት በመሆኑ ነው። ምናልባት ያኔ እናታችን ቅድስት ድንግል ማርያምን እንደው በፍጹም አረብ የቤተሰብ አለ ብሎ ትቷት ቤት ዛሬ እንማርበት ነበር፣ እናነሳው ነበር፣ በቤተክርስቲያናችን በቅድስና እናከብረው ነበር? በፍጹም። ኃላፊነቱን በመወጣቱ ለእግዚአብሔር ቃል ለእግዚአብሔር ትእዛዝ በመታመኑ አረጋዊ ዮሴፍን ዛሬ እናከብረዋለን። ስለዚህ ዮሴፍ ተነሳና ሽሽ ተብሎ ተነስቶ እንደሸሸው ትናንት ተነሳና ሽሽ ያለው እግዚአብሔር ዛሬ እኔና እናንተን ይናገረናል። ዛሬ እኔና እናንተን ተነሱ ሽሹ እያለ የሚያለማምደን ብዙ ነገሮች ይኖራሉ። ስለዚህ ይህንን ማስተዋል አለብን። ዛሬ እኔና እናንተ የምንሸሸው ከምንድን ነው? ትናንት ከሄሮድስ እናታችን ቅድስት ድንግል ማርያም ሕፃኑን ይዛ አረጋዊ ዮሴፍን ይዛ ከአረጋዊ ዮሴፍ ጋር አብራ እንደሸሸችው ዛሬ እኔና እናንተ የምንሸሻቸው ብዙ ነገሮች አሉ። ኃጢአትን መሸሽ አለብን። ክፋትን መሸሽ አለብን። ዘረኝነትን መሸሽ አለብን። መለያየትን መሸሽ አለብን። ፍቅር ማጣትን መሸሽ አለብን። ከምንም በላይ አለመታዘዝን፣ ለእግዚአብሔር ቃል አለመታመንን መሸሽ ይገባናል። ሁለተኛ ጥንካሬ የምናገኘው በፍጥነት የእግዚአብሔርን ቃል ሰምተን ወዲያውኑ ስንታዘዝ ነው። መሸሽ አለብን ምዕመናን። ዛሬ እኔና እናንተ የምንሸሽባቸው ብዙ ጉዳዮች አሉ። ትናንት እናታችን ቅድስት ድንግል ማርያም ሄሮድስን እንደሸሸችው ሁሉ ዛሬም እኔና እናንተ በሄሮድስ የተመሰለች ኃጢአትን፣ ክፋትን፣ መለያየትን መሸሽ ይገባናል ክርስቲያኖች። ወዲያውኑ እንደሰማን መሸሽ አለብን። በልባችን ጥላቻ ያለብን፣ ጸብ ያለብን፣ ክርክር ያለብን ተነስተን መሸሽ አለብን ክርስቲያኖች። ወዴት ነው የምንሸሸው? ወደ ፍቅር። ወዴት ነው የምንሸሸው? ወደ ሰላም። ወዴት ነው የምንሸሸው? ወደ እግዚአብሔር ቤት መሸሽ አለብን። መምጣት አለብን። ወደ ቃሉ መሸሽ አለብን። መደበቅ አለብን። ትናንት ተነሳና ሽሽ ያለው አምላክ ዛሬ እኔና እናንተን ተነሱና ሽሹ ይለናል። ከምድራዊና ከዓለማዊ ነገር መሸሽ ይገባናል። እናታችን ቅድስት ድንግል ማርያምን ይዞ ወዴት ነው ሄደው? ወዴት ነው ሄደው? ወደ ግብፅ ነው ሄደው። ጊዜ ስለሌለን አላነሳውም። በብሉይ ኪዳን ግብፅ ብዙ ምሳሌ ነበራት። ከእስራኤላውያን ጋር በተያያዘ በብዙ መንገድ የሚነሳ መሲህ ስለተባለ ስለ ክርስቶስ ብዙ መልእክታትን፣ ብዙ የትንቢት ሀሳቦችን፣ ብዙ ምሳሌያትን የያዘች ምድር ናት። አስቀድመው እስራኤላውያን እነ ያዕቆብ የሸሹባት የተደበቁባት ምድር ዛሬ ደግሞ መሲህ የተባለ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር እንደወረደ እንመለከታለን።
በመጽሐፍ ላይ በተለይም በብሉይ ኪዳን ላይ ግብፅ የኃጢአት ምሳሌ፣ የበደል ምሳሌ፣ የመተላለፍ ምሳሌ፣ ከእግዚአብሔር የመለየት ምሳሌ ነበረች። አሁን ግን ግብፅን ማን ቀደሳት? ማን ቀደሳት? እግዚአብሔር ቀደሳት። በእናቱ በቅድስት ድንግል ማርያም በእሱ በመድኃኔዓለም በኢየሱስ ክርስቶስ ግብፅን ቀደሳት። የጣዖት ምሳሌ የነበረችው፣ የመጥፋት ምሳሌ የነበረችው፣ የአሕዛብነት ምሳሌ የነበረችውን ግብፅ ማን ቀደሳት? ማን ቀደሳት? እግዚአብሔር ቀደሳት። ወደ ግብፅ ሽሹ ሲባል ወደ ባሰ ቦታ የሚመስል ነበረ። እግዚአብሔር ግን በዛ ሂደት ውስጥ ግብፅን ቀድሶ እናታችን ቅድስት ድንግል ማርያም ያንን የአሕዛብ ምድር እንድትቀድስ በኋላ ወደ ሀገራችን መጣ እኛ ኢትዮጵያውያንን እንድትቀድስ እድል ሰጠን። ስለዚህ በየትኛውም ሕይወት ውስጥ ተነስታችሁ ሽሹ ስንባል አንዳንዴ ተነስተን የምንሸሽባቸው ጉዳዮች የሚያስፈሩ፣ የሚያጠራጥሩ፣ የሚያደክሙ ሊሆኑ ይችላሉ። እግዚአብሔር የተለየን አብሮን የሌለ ሊመስሉ ይችላሉ። ነገር ግን በዛ ሂደት ውስጥ እግዚአብሔር እኔና እናንተ ብዙ የሚያስተምረን፣ ብዙ የሚያሳየን፣ ብዙ የሚመራን ነገሮች ሊኖሩ ስለሚችሉ እግዚአብሔር ሽሹ ሲለን፣ እግዚአብሔር ውጡ ሲለን፣ እግዚአብሔር ከዚህ ራቁ ሲለን ቃሉን ሰምተን በመታዘዝ እንደ አረጋዊ ዮሴፍ እንደ እናታችን ቅድስት ድንግል ማርያም ለእርሱ የእርሱን ድምፅ ብቻ እየሰማ ለእርሱ መኖር ይገባናል ማለት ነው። ምዕመናን ቅድም እንዳለው ሰዓቱ አጭር በመሆኑ እንጂ የዮሴፍን ታሪክ ብናነሳ ይህንን ታሪክ ብናነሳ በብዙ መንገድ የምንማርበት ታሪክ ነው። ስለዚህ ከአረጋዊ ዮሴፍ ከእናታችን ከቅድስት ድንግል ማርያም ይህንን ተምረን ከኃጢአት ከበደል ሸሽተን ወደ ጽድቅ፣ ወደ መልካምነት፣ ወደ ሰላምና ወደ ፍቅር መምጣት ይገባናል ማለት ነው። ለመስማት፣ ለመቀየር፣ ለመለወጥ የዘገየ መሆን የለብንም ማለት ነው። ክርስቲያኖች ንስሐ ለመግባት አንዘግ፣ ቅዱስ ሥጋውን ክቡር ደሙን ለመቀበል የዘገየ መሆን አይገባንም ማለት ነው። ምክንያቱም መታዘዝ ስንተኛ ስለሆነ የመጀመሪያ እርምጃ ስለሆነ ማለት ነው። ያስተማረ የመከረ የአባቶቻችን አምላክ የተመሰገነ ይሁን። ይቆየን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። እግዚአብሔርን አመስግኑላቸው። እውነት ነው መታዘዝ ከሰነፍ መስዋዕት